ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ፊዚክስ የምዕራፍ ሁለተኛ ቪዲዮአችን ነው። በሁለተኛው ቪዲዮአችን እንግዲህ የምናየው ምንድነው ሜዠርመንት ኤንድ ሴፍቲ የሚለውን እናያለን። ልኬትና ደህንነትን በተመለከተ በምንለካበት ሰዓት ማድረግ ስላለብን ጥንቃቄዎች የሚገልጽ ነው ማለት ነው። የመጀመሪያው እንግዲህ ምንድነው ሜዠርመንት። ሜዠርመንት ወይም ደግሞ በአማርኛ እንለዋለን ልኬት እንለዋለን። እንዴት ነው የምንለካው? እንግዲህ የተለያዩ አይነት ዩኒቶችን አይተናል። ስለ ዩኒት አይተናል፣ ስለ ስታንዳርድ አይተናል፣ ስለ ስኬል አይተናል ማለት ነው። ሜዠርመንት ላይ እንግዲህ የአንድን ነገር እንግዲህ እንደምንለካው ነገር ክብደቱ ሊሆን ይችላል፣ ርዝመቱ ሊሆን ይችላል። የተለያዩ ነገሮች እንግዲህ የምንለካበት ሂደት ነው ማለት ነው እዚህ ጋር። ሜዠርመንት ኢዝ ኤ ፕሮሰስ ሂደት ነው ኦፍ ኮምፔሪንግ አን አንናውን ኳንቲቲ ዊዝ አናዘር ኳንቲቲ ኦፍ ኢትስ ካይንድ። አንዱን ኳንቲቲ ከሌላኛው ኳንቲቲ ጋር ግን ምን የሆነ የራሱ አይነት የሆነ አንድ አይነት ልኬቶችን ማለት ነው የምናወዳደርበት ነው። ኮልድ ዘ ዩኒት ኦፍ ሜዠርመንት። ዘ ሜዠርመንት ፕሮሰስ ሃዝ 3 ኪ ኤለመንትስ። ሜዠርመንት ፕሮሰስ እንግዲህ ስንት ሜዠርመንት ፕሮሰስ ወይም ደግሞ የሜዠርመንት ወይም የልኬት ሂደቶች 3 ኤለመንቶች አሏቸው ማለት ነው። ሜዠርመንት ፕሮሰስ ሃዝ 3 ኪ ኤለመንትስ ሶስት አሉት። አንደኛው ምንድነው ፊዚካል ኳንቲቲ ቱ ቢ ሜዠርድ፣ የሚለካው አካል ያስፈልጋል። ዘ ነሰሰሪ ሜዠሪንግ ቱል ያስፈልጋል። አንድ ዘን ዩኒትስ ኦፍ ሜዠርመንት ዩዝድ፣ ስታንዳርድ ዩኒት ያስፈልጋል ማለት ነው። ስለዚህ ፊዚካል ኳንቲቲው ያስፈልገናል። ነገሩ የምንለካው ፊዚካል ኳንቲቲው ያስፈልገናል። ሁለተኛው ደግሞ ሜዠርመንት ቱል ያስፈልገናል። ሜዠርመንት ቱል የምንለካበት መሳሪያ ያስፈልገናል። ሶስተኛው እንግዲህ ምንድነው ሜዠርመንት ዩኒት ነው። ሜዠርመንት ዩኒት ያስፈልገናል ማለት ነው። እነኚህ 3 ነገሮች ያስፈልጉናል ማለት ነው። ኪ ኤለመንቶቹ እነኚህ ናቸው። ለምሳሌ ይሄ አንድ የእንጨት ቁራጭ ቢሆን ይሄን ለመለካት አሁን ይሄኛው ምንድነው ማለት ነው የሚለካው ነገር ማለት ነው። የመጀመሪያው ፊዚካል ኳንቲቲ የምንለው ይሄ የሚለካው ነገር ራሱ ያስፈልገናል። የምንለካው ነገር ፊዚካሊ ነገርየው መኖር አለበት። ሰው ከሆነ ሰውየው መኖር አለበት። የምንለካው እንደዚህ እንጨት ከሆነ ርዝመቱ መለካት የፈለኩት እንጨቱ መኖር አለበት። እሱ ፊዚካል ኳንቲቲ ይባላል። የመጀመሪያው ኤለመንት እሱ ነው። ሁለተኛው የምለካበት ቱል ነው። ሜትር ከሆነ ሜትር ያስፈልገኛል። ሴንቲሜትር ከሆነ ሴንቲሜትር ያስፈልገኛል ማለት ነው። ስለዚህ የምለካበት የመለኪያ መሳሪያው ያስፈልገኛል ማለት ነው። ሁለተኛው እሱ ሜዠርመንት ቱል የሚባለው እሱ ነው። ሶስተኛው ከዛ በኋላ ከለካው በኋላ የምገልጽበት ዩኒት ያስፈልገኛል። ስታንዳርድ ዩኒት ያስፈልገኛል ማለት ነው። ይሄን ያክል ሜትር ነው ብዬ ወይም ደግሞ ይሄን ያክል ኪሎግራም ነው፣ ክብደት ከሆነ ይሄን ያክል ኪሎግራም ነው ብዬ መግለጽ አለብኝ ማለት ነው። ዩኒቱ ያስፈልገኝ። ስለዚህ በሜዠርመንት ፕሮሰስ ላይ እነኚህ 3 ነገሮች የግድ ያስፈልጋሉ። ለምሳሌ እዚህ ጋር ፊዚካል ኳንቲቲው ሌንግዝ ነው። ፊዚካል ኳንቲቲው ሌንግዝ ነው። ሜዠርመንት ቱሎቹ ደግሞ እነማን ናቸው? ሜትር አለ እዚህ ጋር እንደምታዩት የሜትር መለኪያ፣ ቫሜር አለ እዚህ ጋር፣ ማይክሮሜትር አለ። እነኚህን ተጠቅመን እነኚህ ደግሞ ቱሎች ናቸው ማለት ነው። ሌንግዝን ለመለካት የምንጠቀምባቸው ቱሎች ሜዠርመንት ቱሎች ናቸው ማለት ነው። ሁለተኛው ላይ ሲመጡ ደግሞ ማስ አለ እዚህ ጋር መጠነቁ ስለኩ፣ ቢም ባላንስ አለች፣ ሚዛኑ አለች። እችኛዋ በየሱቁ ያለችው የድሮ ላይ ማለት ነው። አሁን እንኳን ወደ ዲጂታል ተቀይረዋል። ቢም ባላንስ አለች ሚዛኗ፣ ዲጂታል ባላንስ አለ አሁን ያለው እንግዲህ ይሄኛው። አናሎግ ደግሞ ባላንስ አለ እዚህ ጋር። አናሎግ ማለት እዚህ ጋር ፖይንተር ልክ እንደ ሰዓት እየተሽከረከረ የሚቆጠር ማለት ነው። ይሄኛው ደግሞ ዲጂታል የሆነ ባላንስ ነው እዚህ ጋር በቁጥር የሚያሳየን ማለት ነው። ለሰዓትም ልክ እንደዛው ክሎክ አለ እዚህ ጋር፣ ስቶፕ ዋች አለ እዚህ ጋር ደግሞ ዲጂታል ዋች አለ በቁጥር ብቻ የሚያሳየን አለ። ይሄኛው ደግሞ የተሽከረከረ ፖይንተሮችን በመጠቀም የሚያሳየን። ለታይም ደግሞ እነኚህ ቱሎች ናቸው ማለት ነው። ስለዚህ ኳንቲቲው ያስፈልገናል። ከዛ በኋላ ደግሞ ቱሎቹ ያስፈልገናል። መጨረሻ ላይ ደግሞ ዩኒቱ ያስፈልገናል ማለት ነው። ዩኒቱ ያስፈልገናል። ለምሳሌ ሜዠሪንግ ሌንግዝ ሜዠር በምናደርግበት ሰዓት እንግዲህ when you are measuring the length of objects you are comparing it with
ስታንዳርድ ሌንግዝ ማለት ነው። ከስታንዳርድ ሌንግዙ ጋር ኮምፔር እያደረግን ነው ማለት ነው። ሶ ዘ ኤስአይ ዩኒት ኦፍ ሌንግዝ ኢዝ ሜትር። ይህን ከዚህ በፊት አይተናል። የኤስአይ ዩኒቱ እንግዲህ የሌንግዝ ሜትር ነው። ለምሳሌ አሁን የእንጨት ብንለካው ለምሳሌ 2 ሜትር ከሆነ በሜትር ስቲክ ለክቸው 2 ሜትር ከሆነ 2 ሜትር አያችሁ። ስለዚህ ይችኛዋ ሜትር ምንድነች ማለት ነው? ኤስአይ ዩኒታችን ሜትር ነው ማለት ነው። ኤስአይ ዩኒታችን ሜትር ነው ማለት ነው። ሰው ለማንኛውም ሌንግዝ ኤስአይ ዩኒታችን ሜትር ነው። ነገር ግን እንደመጠኑ አሁን የዚህ እንጨት መጠን ከዚህ ያነሰ ከሆነ በሴንቲሜትር ልገልጸው እችላለሁ። በጣም ያነሰ ከሆነ ደግሞ በሚሊሜትርም ደግሞ ሊገለጽ ይችላል ማለት ነው። ሰው በዚህ መልኩ ነው የምንገልጸው ማለት ነው። ነን ኤስአይ ዩኒቶችም አሉ፣ እነሱንም እንጠቀማለን እንዳስፈላጊነቱ። ዜር አር ኦልሶ ነን ኤስአይ ዩኒትስ ኦፍ ሌንግዝ ልክ እንደ ሚሊሜትር፣ ሴንቲሜትር፣ ኪሎሜትር፣ ማይል። ለምሳሌ አሁን ወደ አሜሪካ፣ አውሮፓ ብትሄዱ በብዛት የሚጠቀሙት ማይል ነው። ለምሳሌ ዲስታንስ ቢትዊን ቱ ሲቲስ ኦር ቱ ካንትሪስ ያለውን ነገር ለመለካት እሱን ይጠቀማሉ። እኛ ደግሞ ሞስት ዩዥዋሊ የምንጠቀመው ኪሎሜትርን ነው ማለት ነው። ሜዠርመንት ኦፍ ኤኒ ፊዚካል ኳንቲቲ ኢንቮልቭስ ኮምፓሪዥን ዊዝ ሰርቴን ቤዚክ አርቢትራሪሊ ቾዘን ኢንተርናሽናሊ አክሴፕትድ ሪፈረንስ ስታንዳርድ ኮልድ ዩኒት ይጠቀማል ማለት ነው። ስለዚህ ኢንተርናሽናል የሆነ እንትን ይጠቀማል ማለት ነው። ዩኒት ሪፈረንስ ይጠቀማል፣ ስታንዳርድ ዩኒት። እዚህ ጋር እንግዲህ የምታያቸው በሞላ እንግዲህ ሌንግዝ የምንለካባቸው ናቸው ማለት ነው። ሌንግዝ ኢዝ ዋን ኦፍ ዘ ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲስ ዊች ዲስክራይብስ ዘ ዲስታንስ ቢትዊን ቱ ፖይንትስ። እንግዲህ ሌንግዝ የሚነግረን ምንድን ነው? ይሄኛው አንዱ ጫፍ አለ ፖይንት ኤ ብለው፣ ይሄኛው ደግሞ የመጨረሻው ፓርት አለ። በቃ በሁለቱ ፖይንቶች መካከል ያለውን ዲስታንስ ከኤ እስከ ቢ ያለውን ዲስታንስ የሚነግረን ነገር ነው ሌንግዝ ማለት፣ ሌላ ነገር አይደለም። ይሄንን በደንብ አድርገን መረዳት ይኖርብናል። ዴፊኒሽን ኤቭሪ ፊዚካል ኳንቲቲ ካን ቢ ሪፕሬዘንትድ ባይ ኢትስ ኒውሜሪካል ቫሊዩ ኤንድ ዩኒት። እንግዲህ እያንዳንዱ ኤቭሪ ፊዚካል ኳንቲቲ በምንድነው ሪፕሬዘንት የሚደረገው? አሁን የዚህ እንጨት ቁመት በምን ገልጫዋለሁ? እዚህ ጋር በ2 ሜትር ብዬ ገልጫዋለሁ። ይሄ 2 ሜትር ብዬ ስገልጸው ሁልጊዜ ሁለት ነገሮች ያስፈልጋሉ። አንደኛው እዚህ ጋር ኒውሜሪካል ቫሊዩ፣ ያው 2 ምንድነች? ኒውሜሪካል ቫሊዩ ነች። 2 ኒውሜሪካል ቫሊዩ ያስፈልገዋል። ቁጥር ይሄን ያክል የሚል የቁጥር መጠን ያስፈልገዋል። ከቁጥሩ ቀጥሎ ደግሞ ምን ያስፈልገናል? ኤስአይ ዩኒት ያስፈልገናል ማለት ነው። ስለዚህ ሪፕሬዘንትድ ባይ ኢትስ ኒውሜሪካል ቫሊዩ ኤንድ ዩኒት። ዩኒቱ ሜትር ሊሆን ይችላል፣ ሴንቲሜትር ሊሆን ይችላል፣ ኪሎ ሜትር ሊሆን ይችላል። ክብደቱን ከሆነ የለካሁት ኪሎግራም ሊሆን ይችላል፣ ግራም ሊሆን ይችላል፣ ሚሊግራም ሊሆን ይችላል። ኦኬ። ስለዚህ ሁልጊዜ አንድ ፊዚካል ኳንቲቲ ሜጀር ከተደረገ በኋላ ሪፕሬዘንት የሚደረገው በዚህ መልኩ ነው ማለት ነው። እና ያ ነገር ደግሞ ሁለት ነገሮችን ቤዚካሊ መያዝ አለበት፣ ኒውሜሪካል ቁጥርና ዩኒትን አንድ ላይ 2 ሜትር፣ 3 ሜትር፣ 4 ሴንቲሜትር፣ 20 ሚሊሜትር ሚል ቁጥር ከሜጀርመንት ዩኒት ጋር አብሮ መያዝ መቻል አለበት ነው። ሜጀርመንት ኢዝ ዘ ኮምፖዚሽን ኦፍ አን አንናውን ኳንቲቲ ዊዝ ናውን ፊክስድ ዩኒት ኳንቲቲ ማለት ነው። unknown quantity with fixed unit quantity. It consists of two parts, the unit and the number, indicating how many units are in the quantity being measured. ስለዚህ አሁን ይሄ ምንድነው የሚነግረን? ስንት ኳንቲቲ ኒውሜሪካል ቫልዩ የሚነግረን የኳንቲቲውን መጠን ማለት ነው፣ የሚገልጽልን ነው። 2 ኳንቲቲውን የሚገልጽልን ነው። ከዛ የዩኒቱን ኳንቲቲ ማለት ነው። ያ ዩኒት ምን ያክል ኳንቲቲ እንዳለው የሚገልጽልን ነው ማለት ነው። በዚህ መልኩ እንገልጻለን። ሌንግዝ ኢዝ ፋንዳሜንታል ፊዚካል ኳንቲቲ። ከሰባቱ እንግዲህ በመጀመሪያው ቪዲዮችን ካየናቸው እንግዲህ ቤዚክ ፊዚካል ኳንቲቲ የሚባሉት እንደ ሌንግዝ፣ ማስ፣ ቴምፕሬቸር፣ ታይም፣ ሉሚነስ ኢንተንሲቲ፣ ከረንት፣ አማውንት ኦፍ ሰብስታንስ ብለን የገለጽናቸው ማለት ነው። እነኛ ከሰባቱ እንግዲህ አንዱ ሌንግዝ ነው ማለት ነው። እና ኤስአይ ዩኒቱ ሜትር ነው። ሁለተኛው የኤስአይ ዩኒት ፊዚካል ኳንቲቲ እንግዲህ ከሌንግዝ ቀጥሎ አንደኛ ሌንግዝ አይተናል። ሁለተኛው እንግዲህ ምንድነው? ማስ ነው። ማስ ወይም በአማርኛ የምንለዋለን ይሄ መጠነ ቁስ ይባላል። ያለው የቁስ መጠን ኤስአይ ዩኒቱ ምንድነው? የዚህ ኤስአይ ዩኒቱ የማስ ኤስአይ ዩኒት ኪሎግራም ነው ወይም ኬጂ። ስለዚህ አሁን ማስን ሜጀር በምናደርግበት ሂደት ላይ ኢን ዘ ፕሮሰስ ኦፍ ሜዠሪንግ ማስ አሁን ፊዚካል ኳንቲቲ ያስፈልገናል።
ማሱን የምንለካለት አካል ያስፈልገናል። ከዛ ደግሞ ማሱን የምንለካባቸው ዲቫይሶች ያስፈልጉናል፣ እቃዎች ያስፈልጉናል ማለት ነው። ሚዛኖች፣ ለምሳሌ በሚዛን ነው የምንለካው። ሚዛኖች ያስፈልጉናል ማለት ነው። ከዛ በኋላ ሚዛኑ እንግዲህ የቆጠረውን የዩኒት መጠን ደግሞ ከቁጥር ጋር አድርገን ከዩኒቱ ጋር ደግሞ እንገልጸዋለን ማለት ነው። በሱ እነዚህን 3 ስቴፖች እናልፋለን ማለት ነው። ሜጀሪንግ ኢዝ a day-to-day activity in human life. People in the various parts of the world measure the mass of an object in different ways. እንግዲህ ማስ በተለያየ መልኩ በተለያየ ዓለም ላይ በተለያየ መልኩ ሊገለጽ ይችላል። ይሄኛውን አሁን ለምሳሌ ለማሳየት ያክል በተለያየ ዌይስ ዲፍረንት ዌይስ ይገለጻል ያልኳችሁ። ለምሳሌ እኛ ሀገር ሱፐር ማርኬት ሄዳችሁም ኦር ሳምዌር አትክልትና ፍራፍሬ የሚገዙበት ቦታ ስትሄዱ፣ ወፍጮ ቤትን ብትሄዱ፣ እህል ለመግዛት ሳምዌር ብትሄዱ በሞላ የምትገዙት እህል በብዛት የምንጠቀመው በኪሎግራም ነው። ኦኬ፣ በኪሎግራም ነው የምንገዛው። ኬጂ ነው የምንጠቀመው በብዛት። ልክ ቅድም ሌንግዝ ላይ እንዳልኳችሁ ሁሉ እኛ ሀገር በብዛት ሜትር፣ ኪሎ ሜትር እንጠቀማለን። ኢሮፕ፣ አሜሪካ ሲሄዱ ደግሞ በብዛት የሚጠቀሙት ማይል ነው ብያችኋለሁ። ወደ ማስ ደግሞ ስንመጣ አሜሪካኖች በብዛት የሚጠቀሙት ፓውንድ ምናምን ነው። ለምሳሌ ዌስተርን አውሮፓም ሲሄዱ በብዛት ሱፐርማርኬትም ሲገዙ ምናምን ሚዛኖች የሚያሳዩት በፓውንድ ነው። ፓውንድ ነው አብዛኛው መለኪያቸው ክብደት የሚለኩት። እኛ ጋር ደግሞ ስንመጣ ኬጂ ነው። ኪሎግራም በኪሎግራም ነው አብዛኛውን ነገራችን የምንለካው ማለት ነው። ስለዚህ በዓለም ላይ ያሉ ሰዎች እንግዲህ በተለያየ መልኩ የተለያየ ዌይስ ኦፍ ሜጀርመንት ይጠቀማሉ ማለት ነው። ሜጀርመንት ዩኒቶችንም ይጠቀማሉ። ነገር ግን የማስ ኤሳ ዩኒቱ ወይም ደግሞ ሲስተም ኢንተርናሽናል ዩኒቱ ዓለም አቀፍ ስታንዳርዱ ኬጂ ነው ማለት ነው። ዩኒቱ ኪሎግራም ነው ማለት ነው። ማስ ኢዝ ቤዚክ ፊዚካል ኳንቲቲ። ልክ እንደ ሌንግዝ ሁሉ ማስም ሁለተኛው እንግዲህ ቤዚክ ፊዚካል ኳንቲቲ ነው። ኢት ኢዝ ዲፋይንድ አስ ዘ አማውንት ኦፍ ማተር ኮንቴንድ ኢን ቦዲ። በአንድ ቦዲ ላይ ያለ የማተር መጠን አማውንት ኦፍ ማተር ኢን ቦዲ ዛትስ ኮልድ ማስ ይባላል፣ ወይም ደግሞ መጠነ ቁስ ይባላል ማለት ነው። ዘ ኤስአይ ዩኒት ኦፍ ማስ ኢዝ ዋት? ኪሎግራም። ቅድም የነገርኳቸው ነው። ኤስአይ ዩኒቱ ኪሎግራም ነው። ዜሮ አልሶ ነን ኤስአይ የሆኑ ዩኒቶች አሉ ከኪሎግራም ውጭ። ለምሳሌ አነስ ያለ ከሆነ ግራም አለ፣ ሚሊግራም አለ ምናምን። ወደ ላይ ደግሞ ከፍ ካሉ ደግሞ ኩንታል አለ፣ ቶን አለ። የተለያዩ አይነት ደግሞ የክብደት የመጠነ ቁስ መለኪያ እንትኖች አሉ ማለት ነው። ለምሳሌ ኦፍ አን ኦብጀክት ሳይንቲፊካሊ የሚታወቁት ለምሳሌ ኢንስትሩመንታል ኮልድ ቢም ባላንስ፣ መለኪያ መሳሪያችን ደግሞ ቢም ባላንስ ማለት እቺ በየሱቁ የነበረችው ሚዛን ማለት ነው። በእሷ እንለካለን ማለት ነው። የምንጠቀመው ዩኒት ግን እንደነገርኳችሁ ከኬጂ ከኤስአይ ዩኒቱ ውጭ እንግዲህ እንደምንለካው የኳንቲቲ መጠን ይለያያል ማለት ነው። በጣም ትንሽ ከሆነ ከኬጂ ያነሱትን እንጠቀማለን። እንደነ ግራም፣ ሚሊግራም እንጠቀማለን። ከፍ ሲል ደግሞ እንደነ ኩንታል፣ እንደነ ቶን ደግሞ ያሉትን ዩኒቶች እንጠቀማለን ማለት ነው። ማስ ኢዝ ቤዚክ ፊዚካል ኳንቲቲ ዲፋይንድ ዘ አማውንት ኦፍ ማተር ኮንቴንድ ኢን ኤ ቦዲ። ዘ ኤስአይ ዩኒት ኢዝ ኬጂ ነው። ማስ አጠቃላይ ይሄን ይመስላል። ሶስተኛው ፊዚካል ኳንቲቲ ድንጋይ ከማስ ቀጥሎ ማለት ነው። ሶስተኛው ታይም ነው ወይም ደግሞ ጊዜ ነው ማለት ነው። ታይምስ በምን ይለካል ካላችሁ እንግዲህ ወደ ታይም ደግሞ ስንመጣ ኤስአይ ዩኒቱ የታይም ምንድን ነው? ኤስአይ ዩኒት ኦፍ ታይም ሰከንድ ነው። ነገር ግን ጊዜ ኦር ታይም በሰከንድ ብቻ ይለካል። እንግዲህ እንደነገርኳችሁ ሌሎች ነን ኤስአይ ዩኒቶች አሉ። ለምሳሌ ከሰከንድ በላይ ከሆኑ ሚኒት አለ፣ ደቂቃ አለ፣ ሃወር አለ፣ ሰዓት አለ፣ ዴይ አለ፣ ቀን አለ፣ ከዛ ዊክ አለ፣ አንድ ዘን መንዝ አለ፣ አንድ ዘን ይር አለ፣ አንድ ዘን እያለን እንቀጥላለን ማለት ነው። እስከ ሚሊኒየም ድረስ እስከ 1000 ዓመት ድረስ እንቀጥላለን። በዚህ መልኩ ጊዜ ሊለካ ይችላል። ታይም ኢዝ ቤዚክ ፊዚካል ኳንቲቲ። ልክ እንደ ማስ እና እንደ ሌንግዝ ሁሉ ታይምን ቤዚክ ፊዚካል ኳንቲቲ ነው። ኢት ዲስክራይብስ ዘ ዱሬሽን ቢትዊን ዘ ቢጊኒንግ ኤንድ ኢንድ ኦፍ አን ኢቨንት። ምንድን ነው የሚገልጽልን? ታይም ዱሬሽን ነው፣ ቆይታን ነው የሚገልጽልን። ዱሬሽን ወይም ደግሞ ቆይታ ማለት ነው። ቆይታ የምን ቆይታ? አንድ ኢቨንት
ቢትዊን ዋት ቢትዊን ዘ ቢጊኒንግ ኤንድ ኢንድ በመጀመሪያና ቢጊኒንግ ኤንድ ኢንድ መጀመሪያና መጨረሻ ማለት ነው። አንድ ነገር ተጀምሮ እስከሚያልቅ ድረስ ያለው ዱሬሽን ያለው ቆይታ ምን ይባላል? ታይም የምንለው እሱን ነው፣ ወይም ጊዜ የምንለው እሱን ነው። ኦኬ ሶ ዱሬሽን ቢትዊን ቢጊኒንግ ኤንድ ኢንድ አንድ ነገር እስከሚከናወን ድረስ ተጀምሮ እስከሚፈጸም ድረስ እስከሚከናወን ድረስ የሚወስደው የጊዜ መጠን ታይም ይባላል ማለት ነው። ታይም ማለት ይሄ ነው። ኤስአይ ዩኒቱ ደግሞ ምንድን ነው? ኤስአይ ዩኒቱ እንግዲህ ሰከንድ ነው ማለት ነው። የታይም ኤስአይ ዩኒት ስኮልድ ሰከንድ። ዘ ኮመንሊ ዩዝድ ኤስአይ ዩኒት ኦፍ ታይም አር ሚኒት አለ፣ ሀወር አለ፣ ዴይ፣ ዊክ፣ መንስ ኤንድ ይር እያለ ይሄዳል ማለት ነው እንዳስፈላጊነቱ። እነኝህን ስለ ሶስተኛው ቤዚክ ፊዚካል ኳንቲቲ ይሄን እንረዳለን ማለት ነው። ሌላኛው እንግዲህ ክላሲፊኬሽን ኦፍ ፊዚካል ኳንቲቲስ ነው። ክላሲፊኬሽን ፊዚካል ኳንቲቲዎችን እንዴት ክላሲፋይ እናደርጋቸዋለን፣ እንዴት እንመድባቸዋለን የሚለውን ስናይ ፊዚካል ኳንቲቲስ ምንላቸው ፊዚካል ኳንቲቲስ ኤኒ ኳንቲቲ ዛት ዩ ካን ሜዥር። ኦኬ ፊዚካል ኳንቲቲ ማለት ማንኛውም ኳንቲቲ ምን ማድረግ የሚቻል ሜዥር መደረግ የሚችል ማንኛውም ኳንቲቲ ፊዚካል ኳንቲቲ ተብሎ ይጠራል። ኤኒ ኳንቲቲ ዛት ካን ቢ ሜዥር ማለት ነው። መለካት የሚችል ማንኛውም ኳንቲቲ ፊዚካል ኳንቲቲ ብለን እንጠራዋለን። ፎር ኤግዛምፕል ሌንግዝ፣ ቴምፕሬቸር፣ ዲስታንስ ኤንድ ታይም አር ፊዚካል ኳንቲቲስ። ለምን ሌንግዝን መለካት እችላለሁ፣ ቴምፕሬቸርን መለካት እችላለሁ፣ ዲስታንስን መለካት እችላለሁ፣ ታይምን መለካት እችላለሁ። ስለዚህ ማንኛውንም ኳንቲቲ መለካት የሚቻል አይነት ኳንቲቲ ከሆነ ለስኮል ምን ተብሎ ይጠራል? ይሄ ፊዚካል ኳንቲቲ ብለን እንጠራዋለን ማለት ነው። ሶ ኳንቲቲስ ዛት ካን ቢ ሜዥርድ ዳይሬክትሊ ኦር ኢንዳይሬክትሊ አር ናውን አስ ፊዚካል ኳንቲቲስ። ይሄን ደግሞ የሚሆነው ምንድን ነው? በቀጥታ የሚሆን በተዘዋዋሪ መለካት የምንችላቸው ኦር ኳንቲቲስ ዛት ካን ቢ ሜዥርድ ዳይሬክትሊ ኦር ኢንዳይሬክትሊ ኢዝ ኮልድ ፊዚካል ኳንቲቲ ብለን እንጠራቸዋለን። ዘ ሜዥርድ ቫሉስ ኦፍ ፊዚካል ኳንቲቲስ አር ዲስክራይብድ ኢን ተርምስ ኦፍ ዋት ነምበር ኤንድ ዩኒት። ሜዥርድ የሚደረጉ ከሆነ ደግሞ ውጤታቸው በምን ይገለጻል? በቁጥርና በዩኒት ማለት ነው። ለምሳሌ 20 ወይም 40 ሰከንድ 40 ቁጥር ነው ታይም፣ ይሄኛው ደግሞ ዩኒት ነው። ወይም ደግሞ 30 ኪሎ ግራም ካልኳችሁ ቁጥር ዩኒት አለ። ወይም ደግሞ 23 ሜትር ብላችሁ ቁጥር አለ፣ ዩኒት አለ። ስለዚህ ቁጥር ነምበር ዊዝ ዩኒት የሚገለጽ ይሆናል ማለት ነው ሜዥርድ የሚደረግ ከሆነ። ኢች ፊዚካል ኳንቲቲ ኤንድ ኢትስ ዩኒት ሃቭ ኤ ሲምቦል አለው። ለኪሎግራም ኬጂ እንላለን፣ ለሜትር ኤም እንላለን። ኦኬ በአጭሩ ስንጽፍ ማለት ነው። ለሰከንድ ኤስ እንጠቀማለን፣ ለከረንት አይ እንጠቀማለን። ኦኬ ሶ you can observe that some physical quantities are directly measured while other physical quantities are measured by combining two or more measurable units. For example, you measure the width and the length of the block directly. ኤሪያውን ግን ምን አድርጌ ነው ሜጀር የማደርገው? ለምሳሌ ይኸውላችሁ ይሄ አንድ ሬክታንጉላር ስፋት ያለው ፊዚካል ኳንቲቲ ነው ብለን እናስብ። አሁን ምንድነው ሌንግዙን ከዚህ እስከዚህ ያለውን ማወቅ እችላለሁ። ሌንግዝ ነው ለምሳሌ ይሄ 3 ሜትር አድርጌ በቀላሉ በሜትር እለካዋለሁ። ይሄ ዳይሬክትሊ መለካት እችላለሁ በሜትር ማለት ነው። ዊድዙን ደግሞ ይሄኛው ደግሞ 2 ሜትር ነው ብዬ እንዲሁ ይሄኛውንም ዊድዙን ወይም ደግሞ ወርዱን 2 ሜትር ነው ብዬ በሜትር መለካት እችላለሁ። አያችሁ ዳይሬክትሊ የሚለኳሉ ኢንዳይሬክትሊ የሚለኳሉ ያልኳችሁ ማለት ነው። ነገር ግን አሁን የዚህን ስፋት እንዴት አድርጌ መለካት እችላለሁ? ስፋቱ ስንት ነው? የዚህ ሬክታንጉላር ቅርጽ ያለው ፊዚካል ኳንቲቲ ወይም ደግሞ አንድ አካል ስፋቱ ምን ያክል ነው ተብዬ ብጠየቅ ስፋቱን ቀጥታ መለካት አልችልም። ስለዚህ ምንድነው የማደርገው? ኮምባይንድ ማድረግ አለብኝ ማለት ነው። ኦኬ ሶ ድራይቭድ ኳንቲቲ ይሆናል ማለት ነው። ሁለት ወይም ከዛ በላይ የሆኑ ቤዚክ ፋንዳሜንታል የሆኑ ከሰባቱ ፋንዳሜንታል ኳንቲቲዎች ተጠቅመን የምናገኘው ሌላ ኳንቲቲ ምን ተብሎ ይጠራል? ድራይቭድ ፊዚካል ኳንቲቲ ይባላል። ሰው ኳንቲቲዎችን ልብ አድርጉ። ፊዚካል ኳንቲቲዎችን እንግዲህ በሁለት ከፍለን ነው የምናያቸው። ፊዚካል ኳንቲቲስ በሁለት ከፍለን ነው ቤዚካሊ የምናያቸው። የመጀመሪያዎቹ ምን ይባላሉ? ፋንዳሜንታል ወይም ቤዚክ ይባላሉ። ፋንዳሜንታል ወይም ደግሞ ቤዚክ መሰረታዊ ናቸው ፊዚካል ኳንቲቲስ ሲባሉ፣ ሁለተኛው ደግሞ ድራይቭድ
ድራይቭድ ማለት ደግሞ አዳቅለን የምናገኛቸው ናቸው። እነማንን? እነኛም ፊዚካል ኳንቲቲዎችን ቤዚኮችን ወይም ደግሞ ፋንዳሜንታሎችን አንዱ ከሌላኛው ጋር በማጣመር የምንፈጥረው ደግሞ ድራይቭድ ፊዚካል ኳንቲቲ ይባላል ማለት ነው። ስለዚህ አሁን ሌንግዝ ፊዚካል ኳንቲቲ ነው፣ ቤዚክ ነው። ዊድዝም ቤዚክ ነው። ኤሪያውን ግን ለማወቅ ምን ማድረግ አለብኝ? ኤሪያ የሬክታንግል ምንድነው? ሌንግዝ ታይምስ ዊድዝ ሁለቱን አባዝቼ ነው የማገኘው ማለት ነው። ስለዚህ ስንት ይመጣል ማለት ነው? 3 ሜትር ሲባዛ 2 ሜትር አጠቃላይ 6 ሜትር ምን ስኩዌር። አያችሁ? ሜትር ስኩዌር ሆነ ዩኒቱ ማለት ነው። የሌንግዛው ሜትር ነው፣ የዊድዝ ሜትር ነው። የኤሪያ ግን ምን ሆነ? ሜትር ስኩዌር። ይሄ ደግሞ የሁለቱ ድቅል ውጤት ነው ማለት ነው። ሶ ፊዚካል ኳንቲቲዎችን በዚህ መልኩ እንትንላቸዋለን። እንግዲህ እዚህ ጋር ቅድም የጠቀስኩላችሁ 7ቱ ቤዚክ ፊዚካል ኳንቲቲ የሚባሉት እንግዲህ ሌንግዝ፣ ማስ፣ ታይም፣ ቴምፕሬቸር፣ ካረንት፣ አማውንት ኦፍ ሰብስታንስ እና ሉሚነስ ኢንተንሲቲ የሚባሉት እነኚህ ናቸው። ስለዚህ ለምሳሌ ኤስአይ ዩኒታቸው የሌንግዝ ሜትር ነው፣ የማስ ኬጂ ነው ኪሎግራም ነው፣ የታይም ደግሞ ሰከንድ ነው፣ የቴምፕሬቸር ኬልቪን ነው፣ የካረንት አምፒየር ነው፣ የአማውንት ኦፍ ሰብስታንስ ሞል ነው፣ የሉሚነስ ኢንተንሲቲ ደግሞ ካንዴላ ነው ማለት ነው። ካንዴላ እነኚህ 7ቱ ቤዚክ ዩኒቶች ናቸው። ድራይቭድ ፊዚካል ኳንቲቲ የሚባሉት እንግዲህ እነኚህን 7ቱን በማዳቀል በማቀላቀል የምናገኘው ኳንቲቲ ነው ድራይቭድ ፊዚካል ኳንቲቲ የምንላቸው። ሶ ፊዚካል ኳንቲቲስ which depends on one or more fundamental quantities for their measurement are called derived quantities ይባላሉ። ድራይቭድ ፊዚካል ኳንቲቲስ የሚባሉት እንግዲህ ሁለት ወይም ከዛ በላይ የሆኑ ፋንዳሜንታል ወይም አንድ ወይም ከዛ በላይ የሆኑ ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲዎችን በማዳቀል የምናገኘው ኳንቲቲ ነው ማለት ነው። ሶ ዘ ዩኒት ኦፍ ድራይቭድ ኳንቲቲስ which depend on the fundamental units የድራይቭድ ፊዚካል ኳንቲቲዎች ዩኒት እንግዲህ በማን ነው የሚወሰነው ማለት ነው? በፋንዳሜንታሎቹ ኮምባይን ባደረግናቸው ባጣመርናቸው ፊዚካል እንትን ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲዎች ላይ የተመሰረተ ነው ማለት ነው። አሁን እዚህ ጋር የኤሪያውን ለምሳሌ ሜትር ስኩዌር ሳገኝ የሚወስነው የማን ነው? የሌንግዝ ዩኒት እና የዊድዝ ዩኒት ነው የሚወስነው ማለት ነው። ስለዚህ ልክ እንደዛ አድርጋችሁ ማሰብ። ለምሳሌ እዚህ ጋር ድራይቭድ ፊዚካል ኳንቲቲ የሚባሉት ድራይቭድ ፊዚካል ኳንቲቲስ የምንላቸው ለምሳሌ የተወሰኑትን እንመልከት። ለምሳሌ አንደኛው ስፒድ ነው። ስፒድ እንግዲህ ድራይቭድ ፊዚካል ኳንቲቲ ነው። ስፒድ ባጭሩ ቪ ተብሎ ይገለጻል። ፎርሙላው ደግሞ ምንድነው? ስፒድ ዲስታንስ ኦቨር ታይም ነው። አያችሁ? ዲስታንስ ደግሞ ፋንዳሜንታል ኳንቲቲ ነው። ታይም ፋንዳሜንታል ኳንቲቲ። አያችሁ? ስለዚህ ስፒድ ድራይቭድ ኳንቲቲ ነው ማለት ነው። የማና የሁለት ፊዚካል ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲዎች የማንና የዲስታንስ እና ይሄ ኤስ ዲስታንስ ነው። ቲ ደግሞ ታይም ነው። ሶ ዲስታንስ ፊዚካል ቤዚክ ፊዚካል ኳንቲቲ ነው። ታይምም ቤዚክ ፊዚካል ኳንቲቲ ነው። ሶ የዲስታንስ ወይም ደግሞ የሌንግዝ ኤስአይ ዩኒት ሜትር ነው። የታይም ደግሞ ሰከንድ ነው። ሶ ሜትር ፐር ሰከንድ አድርገን እንገልጸዋለን ማለት ነው። አያችሁ? ድራይቭድ ዩኒት ይሄ ነው ዩኒቱ። ይሄ ኳንቲቲ ነው። ይሄ ዩኒቱ ነው። ሌላኛው ዴንሲቲ ነው። ዴንሲቲ ወይም ፍግታ የምንለው ነው። እሱ ደግሞ የሚገለጸው በዚች ሮ በምትባል ምልክት ነው። በዚች ምልክት ይገለጻል። እንደዚያ ፎርሙላችን ደግሞ ምንድነው? ማስ ኦቨር ቮሊዩም ነው። ማስ ኦቨር ቮሊዩም። ማስ በምን ይገለጻል? በኪሎግራም። ዩኒቱ ኪሎግራም ነው። ቮሊዩም ማለት ደግሞ የሶስት ኳንቲቲዎች ውጤት ነው። ቮሊዩም ማለት ሌንግዝ ታይምስ ዊድዝ ታይምስ ሄይት ነው። ሶስት ነገሮችን አባሰን ነው የምናገኘው። ያው ሌንግዝም ሜትር ነው። ኦኬ፣ ዊድዝም በሜትር ነው የሚለካው፣ ሄይትም በሜትር ነው የሚለካው። ስለዚህ 3 ሜትሮች ሲባዙ ሜትር ኪዩብ ይሆናል ማለት ነው። ሜትር ኪዩብ ይመጣልና ኪሎግራም ፐር ሜትር ኪዩብ ይሆናል ማለት ነው። ኪሎግራም ፐር ሜትር ኪዩብ ታስቆ የዴንሲቲ ድራይቭድ ዩኒት ሲሆን ዩኒቱ ደግሞ ይሄን ይመስላል። ሌላኛው አክሰለሬሽን ነው ወይም ሽምጠጣ የምንለው ነው። አክሰለሬሽን በኤ ይወከላል። አክሰለሬሽን ማለት ደግሞ ምንድነው? ቬሎሲቲ ይሄ ላዩ ላይ ቀስት ካለው እንግዲህ አክሰለሬሽኑ ቬክተር ነው ማለት ነው። ቬሎሲቲ ኦቨር ይላችሁ እዚህ ጋር ከስፒድ ጋር እንደምታጣባችሁ ስፒድ ስካላር ኳንቲቲ ስለሆነ ቪ ብቻ ነው የምናስቀምጠው። ቪ ላይ ላዩ ላይ ቀስት አቅጣጫ ከጨመራችሁበት ስፒድ ወደ ምን ይቀየራል ማለት ነው? ወደ ቬሎሲቲ ይቀየራል ማለት ነው። ወደ ቬሎሲቲ ይቀየራል።
ቬሎሲቲ ኦቨር ታይም ነው። ሶ ቬሎሲቲ ማለት ደግሞ በዩኒት ደረጃ ከስፒድ ጋር አንድ አይነት ነው። ሶ ሜትር ፐር ሰከንድ ይሆናል ኦቨር ሰከንድ ይመጣል። ሶ ይሄኛውም ሜትር ፐር ሰከንድ አለ። ይችን ማባዛት ምልክት ወደ ማካፈል ስቀጥታ ይችኛዋ ትገለበጣለች፣ ዋን ኦቨር ሰከንድ ትሆናለች። ሶ ሜትር ፐር ሰከንድ ታይምስ ሰከንድ ሰከንድ ስኩዌር ሜትር ፐር ሰከንድ ስኩዌር ይመጣል ማለት ነው። እዚህ ጋር እንደምታዩት ሜትር ፐር ሰከንድ ስኩዌር ይመጣል። አራተኛው ፎርስ ነው ወይም ኃይል ነው። አሚን ጉልበት የምንለው ነው በአማርኛ። ፎርስ ጉልበት ነው የሚባለው በአማርኛ። ኢነርጂ ከሆነ ደግሞ ኃይል ይባላል። ኦኬ ኢነርጂ ከሆነ ኃይል ይባላል። ፎርስ ከሆነ ጉልበት እንለዋለን። ሶ ፎርስ በኤፍ ይወክላል። ፎርሙላው ምንድነው? ማስ ታይምስ አክሰለሬሽን ነው። ማስ ታይምስ አክሰለሬሽን ኤምኤ ነው አክሰለሬሽን። ስለዚህ የማስን ደግሞ ቅድም አይተናል። ማስ ኬጂ ነው። አክሰለሬሽን ደግሞ ቅድም አግኝተናል። ምን ብለናል? አክሰለሬሽን ሜትር ፐር ሰከንድ ስኩዌር ነው ብለናል። እዚህ ጋር አግኝተናል። ስለዚህ የፎርስ ዩኒት ምን ይሆናል ማለት ነው? ኪሎግራም ሜትር ፐር ሰከንድ ስኩዌር። አያችሁ የስንት ዩኒቶች ቅንጅት ነው ይሄኛው? የሶስት ዩኒቶች ኮምቢኔሽን ነው ማለት ነው። የሶስት አምስተኛው ወርክ ነው ወይም ስራ የምንለው ነው። ወርክ ደግሞ በደብሊው ይወከላል። ወርክ ማለት ደግሞ ፎርሙላችን ምንድነው? ፎርስ ታይምስ ዲስፕሌስመንት ነው። ፎርስ ታይምስ ዲስፕሌስመንት አያችሁ። ኤስ ከሆነ ዲስታንስ ነው። ኤስ ላይ ደግሞ አቅጣጫ ከጨመርኩባት ላይ ዲስፕሌስመንት ይቀየራል፣ ወደ ዲስፕሌስመንት ይቀየራል። ዲስታንስ ሲሆን ዲስፕሌስመንት፣ ያኛው ደግሞ ዲስፕሌስመንት። ኦኬ። ነገር ግን በዩኒት ደረጃ አንድ ናቸው። ልዩነታቸው ምንድነው? ይሄኛው አቅጣጫ ይጠቀማል፣ ያኛው አቅጣጫ ኮንሲደር አያደርግም። ሶ ፎርስን ዩኒት እዚህ ጋር አግኝቻለሁ። ኬጂ ሜትር ፐር ሰከንድ ስኩዌር ነው ፎርስ። እንደገና ሰከንድ አለ ማለት ነው። ስለዚህ እቺኛዋ ሰከንድ ምን ታደርጋለች ማለት ነው? እቺኛዋ ሰከንድ ሳትሆን እቺ ዲስፕሌስመንት ነች። ዲስፕሌስመንት አይደል እዚህ ጋር ያለ ሶ ሄር ኢት ኢዝ። እቺኛዋ ይሄ ኪሎግራም እዚህ ጋር እንዳገኘ ነው። ኪሎግራም ሜትር ፐር ሰከንድ ስኩዌር የፎርስ ነው ይሄኛው። እዚህ ጋር ዲስፕሌስመንት አለች። ዲስፕሌስመንት ደግሞ በሜትር ነች ማለት ነው የምትለካው። ሰው ኪሎግራም አለን፣ ሜትር ታይምስ ሜትር ሜትር ስኩዌር አለን ኦቨር ሰከንድ ስኩዌር። ስለ ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ደግሞ ምን ተብሎ ይጠራል? ጁል ተብሎ ይጠራል። እንግዲህ ቅድም አንደኛውን በዩኒት ዋን ላይ ለፊዚክስ ከፍተኛ አስተዋጽኦ ካረጉ ሳይንቲስቶች መካከል እንግዲህ አንደኛው ጁል የሚባለው ሰውዬ ነው ብለናል። እና እዚህ ጋር ይኸው ወርክን በሱ ነው የሚሰየመው ማለት ነው። በሱ ነው የሚሰየመው። ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ማለት ከማን ጋር እኩል ነው? ከአንድ ጁል ጋር እኩል ነው ማለት ነው። ይሄ ጁል ይባላል። የመጨረሻው እንግዲህ ፕሬዠር ነው። የመጨረሻው ፕሬዠር ወይም ግፊት ነው። ፕሬዠር ወይም ደግሞ ግፊት የምንለው ነው። ፕሬዠር ማለት ደግሞ እንግዲህ ምንድነው ፎርሙላችን? ፕሬዠር ፒ ይወከላል ፎርስ ኦቨር ኤሪያ ነው። ፎርስ ኦቨር ኤሪያ ነው። ፎርስ ፎርሙላችን ምንድነው? ኪሎግራም እዚህ ጋር ቅድም አግኝተነዋል። ያው የፎርስ ኪሎግራም ሜትር ፐር ሰከንድ ስኩዌር ነው። ኪሎግራም ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ከዛ ደግሞ የማን አለ? የኤሪያ አለ። ኤሪያ ደግሞ ምንድነው? ሜትር ስኩዌር ነው። ኤሪያ እንግዲህ ምንድነው? ሌንግስ ታይምስ ዊድስ። ስለዚህ ሜትር ታይምስ ሜትር ስኩዌር። ስለዚህ ይሄንን ኪሎግራም ሜትር ፐር ሰከንድ ስኩዌር እቺን ማካፈል ምልክት ወደ ማባዛት ስቀየራት እቺኛዋ ትገለበጣለች። 1 ኦቨር ሜትር ስኩዌር ትሆናለች። ኦኬ 1 ኦቨር ሜትር ስኩዌር ትሆናለች። ከዛ እቺኛዋ አንዷ ሜትር እቺኛዋን ታጠፋታለች። ስለዚህ እዚህ ጋር ማን ይቀራል ማለት ነው? ላይ ኪሎግራም ይቀራል። ኦቨር እዚህ ጋር ሰከንድ ስኩዌር ነው። ከዛ ሜትር። ይሄ ደግሞ ምን ተብሎ ይጠራል? ፓስካል ይባላል። ፓስካል ብለን እንጠራዋለን። ባጭሩ ፒኤ ፓስካል። ስለዚህ እነኚህ ናቸው ድራይቭድ ኳንቲቲ የሚባሉት። እንግዲህ ስንት ናቸው ማለት ነው? 6 ድራይቭድ ኳንቲቲዎችን አይተናል ማለት ነው። ቤዚክ ኳንቲቲዎች ደግሞ 7 መጀመሪያ ላይ ያየናቸው ማለት ነው። ኦል አባውት። ቀጥሎ እንግዲህ የምናየው ምንድነው? ስካለር ኤንድ ቬክተር ኳንቲቲስ ናቸው። እንግዲህ
ፊዚካል ኳንቲቲዎችን ቤዚካሊ ክላሲፋይድ አዝ ስካለር ኦን ቬክተር ኳንቲ ብለን እንከፍላቸዋለን። ከቅድሙ ጋር ኮንፊውዥን እንዳይፈጠርባችሁ እዚህ ጋር ሌት ሚ ክሊር። ሶ ፊዚካል ኳንቲቲዎች አሉ። ፊዚካል ኳንቲቲስ እንግዲህ ከባህሪያቸው አንጻር በሁለት ከፍለን አይተናቸዋል ከዚህ በፊት። አንደኛው ምን ብለናቸዋል? ፋንዳሜንታል ወይም ደግሞ ቤዚክ ብለን በሁለት አይተናቸዋል። ቤዚክ እና ፊዚካል ኳንቲቲስ እና ሁለተኛው ደግሞ ድራይቭድ ፊዚካል ኳንቲቲስ ብለን አይተናቸዋል። አሁን ደግሞ ፊዚካል ኳንቲቲዎችን በሌላ መልኩ በሌላ ሀሳቤ ደግሞ በሁለት ከፍለን እናያቸዋለን። ፊዚካል ኳንቲቲዎችን ደግሞ አሁን ምን ብለን ከፍለን እናያቸዋለን? አንደኛ ስካለር ብለን እንከፍላቸዋለን። ስካለር እና ቬክተር፣ ስካለር ኤንድ ቬክተር ብለን በሁለት ከፍለን እናያቸዋለን። ምን አይነት ፊዚካል ኳንቲቲዎች ናቸው ስካለር የሚባሉት ካልን፣ ስካለር የሚባሉት ፊዚካል ኳንቲቲዎች የሚባሉት they belong only ማግኔቱድን ብቻ ነው ኮንሲደር የሚያደርጉት ማለት ነው። ማግኔቱድን ብቻ ታሳቢ የሚያደርጉ ሲሆን ቬክተር የሚባሉት ደግሞ ምንድን ነው? ቢሎንግስ ቦዝ ሁለቱን ነገሮች ኮንሲደር የሚያደርጉ ናቸው። ማግኔቱድ እና ዳይሬክሽን አቅጣጫን ይጨምራሉ ማለት ነው። ከእንትናቸው ከመጠናቸው በተጨማሪ አቅጣጫንም ኮንሲደር ያደርጋሉ ማለት ነው። ስካላር ከሆኑ ግን የአንድን ነገር መጠኑን ብቻ ነው ማግኔቱድን ብቻ ነው ኮንሲደር የሚያደርጉት ወይም ደግሞ የሚገልጽሏቸው እሱም ብቻ የሚመለከታቸው እሱም ብቻ ነው። but when we come to vector quantities, in addition to magnitude we need to also consider the direction of that quantity. ዳይሬክሽኑንም አብረን ኮንሲደር እናደርጋለን ማለት ነው። ኦኬ so this is a basic difference ማለት ነው። some quantities are described completely by number and unit. አንዳንድ ኳንቲቲዎች ማግኔቱድ ሲባል እንግዲህ ምን ማለት ነው? ነምበር ቁጥርና ዩኒት ብቻ ማለት ነው። ዩኒቱ ኦኬ በሁለቱ ብቻ የሚገለጽ ከሆነ ለምሳሌ 2 ሜትር ከተባለ በቃ አለቀ። ቁጥርና ዩኒት 2 ቁጥር ነው፣ ዩኒቱ ደግሞ ሜትር ነው። ወይም ደግሞ 4 ሰከንድ ከተባላችሁ ስካለር ነው ማለት ነው ይሄ ነገር። ወይም ደግሞ 6 ኪሎ ግራም ከተባላችሁ ስካለር ነው፣ ዳይሬክሽን የለውም ማለት ነው። however other quantities have direction attached to the magnitude. ኦኬ ነገር ግን 2 ሜትር ቱ ኢስት ወደ ምስራቅ በተባሉ ለምሳሌ ማግኒቱድ አለ እዚህ ጋር፣ ይሄ ዳይሬክሽን አለ። አያችሁ? ሶ ይሄ ማግኒቱድ ነው። ኢስት ማለት ደግሞ አቅጣጫን የሚጠቁም ነገር ነው። ዳይሬክሽን አለው ማለት ነው። ስለዚህ ማግኒቱድ እና ዳይሬክሽን ሁለቱን አጣምሮ የሚይዝ ከሆነ ይሄ ነገር ምንድነው ማለት ነው? ቬክተር ነው እንላለን። ነገር ግን አቅጣጫን ኮንሲደር የማያደርግ ከሆነ አቅጣጫን የማይዝ ከሆነ ደግሞ ያ ነገር ስካለር ነው እንላለን ማለት ነው። they cannot be described by numerical and unit only. thus the physical quantities are grouped into two. በሁለት ከፍለን እናያቸዋለን፣ ስካለር እና ቬክተር ብለን አሁን ያየናቸው ናቸው። so scalar quantity is physical quantity which has only magnitude but no direction. ማግኒቱድ አለው ግን ምን የለውም? ዳይሬክሽን የለውም። ኤግዛምፕል ዲስታንስ ለምሳሌ ማስ፣ ታይም፣ ቴምፕሬቸር፣ ኢነርጂ እነኚህ በሞላ እንግዲህ የስካለር ኳንቲቲዎች ናቸው። ኦኬ ለምሳሌ ዲስታንስ አለ፣ ማስ አለ። እናንተ አሁን ሚዛን ላይ ወጣችሁ ኪሎአችሁ ማወቅ ስትፈልጉ ሚዛን ላይ ትወጣላችሁ። 60 ኪሎ ከሆናችሁ 60 ኪሎ አለቀ። 60 ኪሎ ወደ ምስራቅ፣ 60 ኪሎ ወደ ምዕራብ የሚባል አቅጣጫ፣ 60 ኪሎ ወደ ግራ፣ 50 ኪሎ ወደ ቀኝ የሚባል አቅጣጫ የለም ማለት ነው። ስለዚህ ማስ ከሆነ በቃ ማግኔቱድ ብቻ ነው፣ ዳይሬክሽን አያስፈልገውም። ዲስታንስም ከተባላችሁ ከሆነ ቦታ እስከሆነ ቦታ ያለ ርቀት ማለት ነው። እሱም አቅጣጫ አያስፈልገውም። ኦኬ ስለዚህ በሆነ ፖይንት እና በሆነ ፖይንት መካከል ያለን ርቀት ስትለኩ
ወይም ለምሳሌ እናንተ አንድ ቦታ ቆማችኋል እና ሌላ ሰው ደግሞ ትንሽ ራቅ ብሎ ቢቆም በዛ ሰውና በአንተ ሰው መካከል በእናንተ መካከል ያለው ርቀት አለቀ። 4 ሜትር ከሆነ 4 ሜትር ነው። 8 ሜትር ከሆነ 8 ሜትር ነው። 8 ሜትር ወደ ምስራቅ 8 ሜትር ወደ ምዕራብ የሚባል ነገር አያስፈልገውም ማለት ነው። አቅጣጫ መግለጽ የማያስፈልገው ከሆነ እንደዚህ አይነት ኳንቲቲዎች ስካለር ኳንቲቲዎች ብለን እንጠራቸዋለን ማለት ነው። ስለዚህ ዲስታንስ ማስ አለ። ሌላኛው ታይም ነው። ታይም ለምሳሌ አሁን ብጠይቃችሁ ሰዓት ስንት ነው ትባሉ 6 ሰዓት ከሩብ ትላላችሁ። አለቀ። 6 ሰዓት ከሩብ ወደ ላይ፣ 6 ሰዓት ከሩብ ወደ ታች፣ 6 ሰዓት ከሩብ ወደ ምስራቅ የሚባል እንትን የለም ማለት ነው። አያስፈልግም። ስለዚህ ዳይሬክሽንን ኮንሲደር የማያደርግ ከሆነ ዳይሬክሽንን የማይመለከተው ከሆነ እንደዚህ አይነት ኳንቲቲ ምን ብለን እንጠራዋለን ማለት ነው? ስካለር ኳንቲቲ ብለን እንጠራቸዋለን። ቴምፕሬቸርም ለምሳሌ የክፍላችሁ ቴምፕሬቸር አሁን ስንት ነው ከተባላችሁ ለምሳሌ 21 ዲግሪ ሴንቲግሬድ በቃ አለቀ። ምንም ሌላ ነገር አያስፈልገው። ስለዚህ አቅጣጫ መጥቀስ የማያስፈልገው ከሆነ እንደዚህ አይነት ኳንቲቲዎች እነኝህ በሞላ ምን ተብሎ ይጠራሉ? ስካለር ኳንቲቲስ ይባላሉ። ስካለር ኳንቲቲስ ኦኬ፣ ስካለር ኳንቲቲስ ብለን እንጠራቸዋለን ማለት ነው። ዜ ሃቭ ኦንሊ ማግኒቱድ ማለት ነው። ብቻ ማግኒቱድ ብቻ ያላቸው ኦንሊ ማግኒቱድ ወይ ደግሞ ኖ ዳይሬክሽን የማያስፈልጋቸው ከሆኑ እነኚህ ኳንቲቲዎች እንግዲህ ምን ተብለው ይጠራሉ? ስካለር ኳንቲቲስ ብለን እንጠራቸዋለን ማለት ነው። ስካለር ኳንቲቲስ። ሌሎቹ እንግዲህ ምንድነው ከዚህ በተቃራኒ ወይም በተጨማሪ ቬክተር ኳንቲቲስ የሚባሉ አሉ። ቬክተሮች ደግሞ ምን ያስፈልጋቸዋል? ስካለር ማግኒቱዳቸው ላይ ምን ስካለር ከሆኑ ቬክተር ከሆኑ ያስፈልጋቸዋል? ማግኒቱድ አለ፣ ማግኒቱዱ አላቸው። እሱ ላይ ምን ይጨመርበታል ማለት ነው? ዳይሬክሽን ይጨመርበታል፣ አቅጣጫ ይጨመርበታል ማለት ነው። ስለዚህ እንደዚህ አይነት ኳንቲቲዎች A vector quantity is a physical quantity which has both magnitude and direction. When expressing the car moves 50 km/h to the east ለምሳሌ የሚንቀሳቀስ የሚሄድ መኪና ካለ መኪናው የሚሄደው ለምሳሌ ስፒዱን ለመግለጽ ማለት ነው፣ ቬሎሲቲውን ለመግለጽ 50 ኪሎ ሜትር ፐር ሃወር 50 ኪሎ ሜትር በሰዓት ወዴት እየሄደ ነው? ቱ ኢስት ካላችሁ ለምሳሌ ቬክተር ነው ማለት ነው። ኦኬ 50 ኪሎ ሜትር ፐር ሃወር ወዴት እየሄደ ነው መኪናው? ወደ ኢስት አቅጣጫ ወደ ምስራቅ እየሄደ ነው። ስለዚህ ወደ ቀኝ፣ ወደ ግራ፣ ወደ ኢስት፣ ወደ ዌስት፣ ወደ ኖርዝ፣ ወደ ሳውዝ አይነት ማንኛውም አቅጣጫ የምንጠቀም ከሆነ ያ ኳንቲቲ ቬክተር ነው ማለት ነው። ከማግኒቱዱ አሁን ይሄ የመኪናውን ፍጥነት ይነግራችኋል። እዚህ ጋር ደግሞ ይነግራችኋል፣ ዳይሬክሽኑ ይነግራችኋል ማለት ነው። ስለዚህ ሁለቱን የያዘ ከሆነ ምን ተብሎ ይጠራል? ቬክተር ኳንቲቲ ይባላል። ለምሳሌ ዲስፕሌስመንት ይሄ ዲስታንስ ነው። የምትሄዱበት ዲስታንስ ከአቅጣጫ ጋር ከሆነ ዲስታንስ ሲደመር ዲስፕሌስመንት ዲስታንስ ሲደመር አቅጣጫ ዲስፕሌስመንት ይሆናል። ዲስታንስ እዚህ ጋር ዲስታንስ ብለን ስለጠቀስን እዚህ ጋር ኮንፊውዝድ እንዳትሆኑ ነው። ቬክተር ነው፣ ዲስታንስ ቬክተር ነው። ዲስታንሱን ግን 5 ሜትር ወደ ምስራቅ ካልኳችሁ ዲስታንስ ወደ ምን ተቀይሯል ማለት ነው? ዲስፕሌስመንት ላይ ምን ሲጨምርበት ነው? ዲስታንስ ሲደመር ዳይሬክሽን። ዲስታንስ ላይ ዳይሬክሽን ሲጨመር ምን ይሰጠኛል? ዲስፕሌስመንት ይሰጠኛል። ኦኬ ለምሳሌ ዲስታንስ ከተባላችሁ ዲስታንስ ብትባሉ ለምሳሌ ምንድነው? ለምሳሌ 6 ሜትር ሊሆን ይችላል። ኦኬ ዲስፕሌስመንት ሲሆን ግን ምን ይሆናል ማለት ነው? ዲስፕሌስመንት ሲሆን 6 ሜትር ቱ ኢስት ወደ ኢስት ይሄድ ሊሆን ይችላል። ኦኬ አሁን ማግኒቱድ ላይ የምንጨምርበት ዳይሬክሽን ሲጨምርበት ቶታሊ ዲስታንሱ ወደ ምን ይቀየራል? ወደ ዲስፕሌስመንት ይቀየራል ማለት ነው። ስለዚህ ዲስፕሌስመንት አንደኛው የቬክተር ኳንቲቲ ታይፕ ነው ማለት ነው። ሶ ዲስፕሌስመንት፣ አክስለሬሽን ወይም ሽምጠጣ፣ አክስለሬሽን፣ ፎርስ እና ደግሞ በሞላ ምን አይነት ኳንቲቲዎች ናቸው? ቬክተር ኳንቲቲዎች እንላቸዋለን።
አዲሽን ቱ ማግኒቲዩድ ምን ኮንሲደር ያደርጋሉ? እነኚህ ዳይሬክሽን ኮንሲደር ስለሚያደርጉ ማለት ነው። ሶ ኤ ቬክተር ካን ቢ ሪፕሬዘንትድ ኤዘር ባይ ኤ ሲንግል ሌተር ኢን ቦልድ ፌስ ኦር ባይ ኤ ሲንግል ሌተር ዊዝ አሮ ሄድ ኦን ኢት። ስለዚህ ለምሳሌ እዚህ ጋር ያሉትን በሙላ እንውሰዳቸው። ዲስፕሌስመንት፣ አክሰለሬሽን ኤ፣ ፎርስ ኤፍ አለ። ስለዚህ እነኚህ እንዴት አድርገን ነው የምንወክላቸው ካላችሁ ሁለት አማራጭ አለን። አንደኛው እላያቸው ላይ ለምሳሌ ይሄም የዲስታንስ ፎርሙላ ነው አይደለም? ሚን ዲስታንስንም ስንወክለው ኤስ ነው የምንለው። ዲስፕሌስመንት ከዲስታንስ ለመለየት እላዩ ላይ ምን ማድረግ አለብኝ? ቀስት ማድረግ። እላያቸው ላይ ምን ማድረግ ነው? ቀስት ማድረግ ማለት ነው። አክሰለሬሽን ቬክተር መሆኑን ለማሳየት አክሰለሬሽን ሲጻፍ እንደዚህ ነው። እላዩ ላይ ቀስት እናደርግ። ፎርስም ልክ እንደዛው። ኦኬ። ስለዚህ በዚህ መልኩ መግለጽ ትችላላችሁ። ኦር ምን በማድረግ መግለጽ ትችላላችሁ? ቀስ ማትጠቀሙ ከሆነ ኤስን ምን ማድረግ ነው? ቦልድ ማድረግ ነው። ደመቅ በቦልድ ሌተር መጻፍ። ይሄኛውንም ቦልድ ማድረግ ደመቅ አድርጎ በመጻፍ መግለጽ ትችላላችሁ ማለት ነው። ፎርስንም ልክ እንደዛው። እንደዚህ አሮ ሄድ እዚህ ጋር ምን እንጠቀማለን? አሮ ሄድ እላዩ ላይ ቀስት በማድረግ ማለት ነው። አሮ ሄድ እንጠቀማለን። ወይም ደግሞ ምን በማድረግ ነው? ቦልድ በማድረግ ከሁለቱ አንዱን በመጠቀም እንግዲህ ቬክተር ኳንቲቲዎችን በቀላሉ መግለጽ ትችላላችሁ ማለት ነው። ቬክተር ኳንቲቲዎችን በቀላሉ መግለጽ ትችላላችሁ። እዚህ ጋር ኪ ኮንሰፕቶች እንግዲህ በዚህ ቶፒክ ላይ ያየናቸው ምንድን ናቸው? የመጀመሪያው እንግዲህ ፊዚካል ኳንቲቲ ነው። ፊዚካል ኳንቲቲ እነኚህ ፊዚካል ኳንቲቲዎችን እንግዲህ በፊዚክስ ያሉ ፊዚካል ኳንቲቲዎችን በሁለት ከፍለን አይተናል። አንደኛው በሁለት የከፈልንበት አንደኛው እንትን እንግዲህ ከእንትናቸው አንጻር ማለት ነው፣ ከዩኒታቸው አንጻር ማለት ነው። ፋንዳሜንታል እና ወይም ደግሞ ቤዚክ እና ፋንዳሜንታል ወይም ቤዚክ እና ድራይቭድ ብለን በሁለት ከፍለናቸዋል። ከእንደገና በተጨማሪ ደግሞ አሁንም ከዳይሬክሽን አንጻር ከቫሊዋቸው አንጻር ደግሞ በሁለት ከፍለን አሁንም ድጋሚ አይተናቸዋል ማለት ነው። ምን ብለን ከፍለናቸዋል? ስካለር እና ቬክተር ብለን ከፍለን አይተናቸዋል ማለት ነው። ስለዚህ ፋንዳሜንታል ኳንቲቲዎችን በተለያየ መሰረት ተነስተን ፋንዳሜንታል ወይም ድራይቭድ ብለን እንከፍላቸዋለን፣ ወይም ደግሞ ስካለር ኦር ቬክተር ኳንቲቲዎች ብለን ልንከፍላቸው እንችላለን ማለት ነው። እነኝህን ነው እንግዲህ በአጠቃላይ ያየ ነው። ኔክስት በሚቀጥለው ቪዲዮችን እንግዲህ ስለ ዩኒት ኮንቨርዥን እናያለን ማለት ነው። አንደኛውን ዩኒት ወደ ሌላኛው ዩኒት እንዴት ኮንቨርት ማድረግ እንደምንችል ኮንቨርዥን ቴክኒኮችን እንመለከታለን ማለት ነው። ለነበረን ጊዜ ቴንክ ዩ ቬሪ ማች ሲ ዩ ኢን ዘ ኔክስት ቪዲዮ።